የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ዘላቂ ሰላም መግባባትና ዴሞክራሲያዊ ስርዓት ለመገንባት መሰረታዊ የሐሳብ ልዩነቶችን በውይይት ለመፍታት ያካሄደ ያለው አካታች የምክክር እንቅስቃሴ ነው። የምክክር ሂደቱም ከአንድ ወቅት ክንውን ባለፈ ከማህበረሰቡ የዕለት ተዕለት ስራዎች ጀምሮ እስከ ከፍተኛ ፖለቲካዊና ማህበራዊ ጉዳዮች ላይ ህዝብን ባሳተፈ መንገድ መመካከር ባህል ሆኖ መቀጠል እንዳለበትም ይታመናል። ሀገራዊ የምክክር ሂደቱ በስኬት ሲጠናቀቅ ከአፍሪካ አልፎም ለዓለም ምሳሌ መሆን የሚችል ነው ይላሉ ከፋና ቴሌቪዥን ጋር ቆይታ ያደረጉ የታሪክ ምሁራን። አመለወርቅ መኳንንት ተጨማሪውን ይዛለች። ብሔራዊ ምክክር በአንድ ሀገር ለረጅም ጊዜ ለግጭትና ለመከፋፈል መሰረታዊ ምክንያት የሆኑ የጋራ ጉዳዮች ላይ በሰለጠነ መንገድ የሚደረግ ውይይት ነው። ይህም አካታች በሆነ መንገድ የተመረጡ ተዋናያኖች በመሰረታዊ የጋራ ሀገራዊ ጉዳዮች ላይ በጠረጴዛ ዙሪያ በመወያየት መግባባት ላይ የሚደረስበትና የውሳኔ ሀሳብ የሚያስቀምጡበት መንገድ ተደርጎ ይወሰዳል። በዋናነትም በመንግስትና በህዝብ መካከል መተማመንን ለማስፈን ዲሞክራሲያዊ ስርዓትን ለማጠናከርና ልዩነቶችን በምክክር የመፍታት ባህል እንዲዳብር ማድረግም ዋነኛ ግቡ ነው። ምክክር ኢትዮጵያውያን ማህበራዊ ጉዳያቸውን ለመፍታት በስፋት በሀገር በቀል እሴቶች ቢተገብሩትም በኢትዮጵያ የፖለቲካ ታሪክ ችግሮችን በምክክር የመፍታት ባህሉ ግን ብዙም የተለመደ አይደለም። ይሁን እንጂ ምክክር ብዙ ውስብስብ ችግሮችን መፍታት የሚቻልበት፣ ሁሉም አሸናፊ የሚሆንበት ከመሆኑም ባለፈ ለሀገር እድገት ወሳኝ ሆኖ እናገኘዋለን። እንደሚባለው የፉክክር ቤት ክፍቱን ያድራልና ካልተመካከርን ልማትም አይኖርም፣ እድገትም አይኖርም፣ ብልጽግናም አይኖርም። ስለዚህ ምክክር ግድ ነው። ተመካክረን ትልማችን ቀይሰን ነገ ምን እንሰራለን፣ ተነገ ወዲያ ምን እንሰራለን፣ አንተ ትብስ አንቺ ትብስ ተባብለን የምናደርገውን ሀገር የምንገነባበት ሂደት ስለሆነ የምክክሩም ሂደት አንዱ ትልቁ ተምሳሌትም ይሆናል ብዬ ተስፋ የማደርገው ችግር ይፈታል ብዬ ነው። ችግሩ የኢኮኖሚም፣ የፖለቲካውም፣ ማህበረሰቡንም፣ የጸጥታውንም የሌሎቹንም ዘርፎች ችግር መፍቻ ቁልፍ ነው ማለት ነው። ምክክር የጸና ሰላም ለመፍጠር፣ ልማትን ለማረጋገጥ፣ የተደላደለች ሀገር ለመገንባትና ጠንካራና ተጽዕኖ ፈጣሪ ለመሆን አይተኬ ሚና አለው። በዋናነትም ሲንከባለሉ የመጡ ችግሮችን ከመሰረቱ ለመፍታትም ሁሉንም ወገን ያማከለ ጥልቅ ውይይት በሀገራዊ ምክክር ሂደቱ ተካሂዷል፣ እየተካሄደም ይገኛል። ለዚህ ደግሞ ማንኛውም ኢትዮጵያዊ በሀገሩ ጉዳይ በንቃት በመሳተፍ ለሀገሩ መፍትሄ የማስቀመጥ ኃላፊነት እንዳለበት ተነስቷል። ለዚች ሀገር የሚጠቅማት ሀሳብ ምንድን ነው የሚለው ትኩረት መሰጠት አለበት። እዛ ላይ ብንጫወት ጨዋታውን በደንብ ጥሩ ውጤት እናገኛለን። ስራ አጥነት አለ። ምንድነው ችግሩ? አለመስራት ነው ወይም መስራት አልቻለም ወይም ተፈጥሮ እኔ አልሰጠኝ ብሎ ነው ያለውን ችግር አላቅም። ይሄ ሀሳብን በመተግበር ወደ ተግባር ወደ ልማት ማምጣት ወደ ሰላም ማምጣት የተወልዱም የሁሉም ኃላፊነት ነው። የግለሰባችን ውጤት ድምር ነው ምክክሩን ውጤታማ የሚያደርገው ልማትና እድገቱንም የሚያመጣውና በዛ ብዙም መነጋገር አለብን ባይነኝና የመጨረሻው መድኃኒት ነው ብለን ምክክር ብለን በነጋታው እንደምንጨርሰው አይነትም መጠበቅ የለብንም። ሂደት ነው መስራት አለብን። ችግሮቻችንን ጠቁመን አውጥተናል፣ መፍትሄም ጠቁመናል እና በሂደቱ ደግሞ አመት 2 አመት 10 አመት በሂደትም እናየው ነው ብለን ከተስማማን ለውጡን እናሳልጣለን ማለት ነው። ሀገራዊ ምክክር ከአንድ ወቅት ክንውን ባለፈ ከማህበረሰቡ የዕለት ተዕለት ስራዎች ጀምሮ እስከ ከፍተኛ ፖለቲካዊና ማህበራዊ ጉዳዮች ላይ ህዝብን ባሳተፈ መንገድ መመካከር ባህል ሆኖ መቀጠል እንዳለበት ይታመናል። ለዚህም ኢትዮጵያ እየመከረች ነው። ይህ የምክክር ሂደት በስኬት ሲጠናቀቅም ከአፍሪካ አልፎ ለዓለም ምሳሌ መሆን የሚችል ነው። የትም ሀገር ሄደሽ አሁን መጠለያ የምታገኝበት አገር የለም። ሁሉም የቤቱን ስራ እየሰራ ነው ያለው። ያ ባለው ሁኔታ የኛ ሰጣ ፈንታችን ምንድነው መሆን ያለበት? በደንብ ሊታሰብበት የሚገባ ጉዳይ ነው። እዚህ ሀገር በደንብ ያ ከተሳካልን በዓለም ደረጃ ያየናቸው ያልተሳኩም የተሳኩም መሀል ላይ ያሉም የውይይትና ምክክር መድረኮች አሳልፈናል። እነዚህ በሙሉ ተቀምረዋል እና ልምዱ ሰፊ ነው ብዬ ነው የምነሳው። ለአፍሪካም ለአህጉራችንም ለዓለምም ተምሳሌት የሚሆን መፍትሄ እናገኛለን ብዬ ተስፋ አደርጋለሁ። ችግራችን ያው በሂደት የሚፈታ ነገር ነው። አቅጣጫ ማሳየት ነው። በአንድ ምክክር ዘመን የምንጨርሰው አይነት አይደለም። በዛ ደግሞ ራሳችንን ማታለል የለብንም።
የሂደት ውጤት ነው። በኢትዮጵያ ለዓመታት የተከማቸው የፖለቲካ ችግር በውይይትና በብሔራዊ መግባባት እንዲፈታ ሁሉንም ወገን ያማከለው የምክክር ሂደት ትልቅ ተስፋ ተጥሎበታል።